እሺ ማምን ጃቲኝ ሁለተኛ እኔ ያንቺ እናት አይደለሁም በጭራሽ እየሰማሽ ነው ውሸቷን ነው ማሚዬ እኔ አንቺን ለመለየት የተሰራ ሴራ ነው አንቺ ጋር ለምን አለያየሽኝ ለገንዘብ ብለሽ ነው አይደለ አይደለም እኔ አንቺ ልጅ ብቻ ነኝ ያንቺ ልጅ ብቻ ነው ውሸታም አቷሽኝ አላልኩሽም አንቺ የኔ ልጅ አይደለሽም እየሰማሽኝ ነው የኔ ልጅ እሷ ብቻ ናት እሷ ብቻ አንቺ የኔ ልጅ አይደለሽም በጭራሽ የኔ ልጅ አይደለሽም የልጅ ልጅ ነጥቀሻል አይደል አንቺ ገና ብዙ እስር ቤት ነው ማስገባሽ እስር ቤት አስቀምጥሻለሁ አንቺ ባለጌ ውሸታም ነሽ እሺ እኔ ግን ክርስቶስን አይደለም ግን በአምሳሉ ተፈጥረናል አይደል ብሌን ለአንቺ ስል ነው እያልኩ አልደልልሽ ለማንም ይሁን ለማን በቃ ትልቅ ጥፋት አጥፍቻለሁ ይቅርታ አንድ ነገር ልንገርህ ድምፅህን ስሰማው እራሱ በጣም ታስጠላኛለህ በአንተ ልክ አስመሳይ ሰው አይቻላቅም እንዴት ግን አስቻለ ብሌን መውቀስ ምቹን ያህል ሁሉ ቀሽን ማድረግ ምቹን ነገር ሁሉ አድርጊብኝ ብቻ ሁላ ደብድቢ ግን ማድረግ ያለብሽን አድርገሽ ስጨርሽ ይቅርታ ብቻ አድርጊልኝ እሱን እኮ ነው ማድረግ የማልችለው አሁን ስራ አለብኝ ዞር በል ምን እያደረግሽ ነው አይ ምንም አይደለም ሰላም እትዬ ስራዬን እንዳልሰራ እያስቸገረኝ ነው አሁን ራሱ መንገድ ዘግቶብኝ ነው የመጣሽው ዳግም ምን እየሆንክ ነው ምን አይነት ብልግና ነው ከመቼ ጀምሮ ነው እንዲሆንከው አይደለም እኮ ሰላም ዝም በል እኔ እንደዚህ አይነት ነገር አልወድም ካሁን በኋላ አጠገቧ እንዳትደርስ ነግሬሃለሁ እንኳን መንገድ ልትዘጋ አይደለም ቀና ብለህ ብታያት ከዚህ በኋላ ቡርድ ከራሴ አሁን ከፊቴ ጥፋ ምን ሆኜ ነው እንደዚህ ያልኩት የፈለገ ነገር ቢገጥመኝ ለትዬ መናገር አልነበረብኝም ምን ነካኝ በፈጣሪ ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ ያደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው ዳኒ እንግዲህ በድጋሚ ይቅርታ ጠይቃት ብሌኔ ብላ እንዳጠራኝ ካሁን በኋላ አንተ ሰው መስለ እባብ እያለች ሰደበችው እና ድጋሚ ላይ ካልፈልግም አጠገቤ እንዳደርስ ብላ አባረረችው ማለት ነው እባክሽ ላስረዳሽ እባክሽ ይሄን ሁሉ ይፈልግሽው ልትቀጭኝ ትቻለሽ ነገር ግን ለአንድ ደቂቃ ብቻ አዳምጪኝ አላት ነገር ግን አልሰማም ብላ በጥፊ አለችው ማለት ነው እና እሷ ለሳ ብሎ እንዳገታት እናቱን ነገራት ግን እሷ በጭራሽ ልሰማ አልፈልግም ብላ በጥፊ ስትለው እንዳጋጣሚ ቃል ተያለችና እንዴት በጥፊ ትመጪዋለሽ ቦታሽን አታውቂም እንዴ አንቺ ገረድ እያለች ተመነጫጭቃት ነበር በገዛ ጥፋቴ ነው ማማታት ብቻ ሳይሆን ይፈልገችው ታድርጊ ዝም በይ ኢላታን ነገር ግን እንዴት ብደፍር ነው ዳጊን የምትመጪ ብላ ዳጊ ቃል ለራሷ ስለምትፈልግ አውቃ እንደውም ጥሩ አጋጣሚ ነው በዚህ አጋጣሚ ዳኒ ከኔ ጋር ይሆናል ስለዚህ እንግዲህ ብሌንን እሷን ለማብሽቀና እሷን ለማናደድ ጥሩ ሰው መስላ ለማቅረብ ትሞክራለች እንግዲህ አጋጣሚ ዝጀመር እኔ ያለው ከዛ ጋር ጋር መሆን አይገባም እያለችው በውስጧ እና የማይረባ ነው እንጂ እንዴት የገዛ እናትሽ ያግታታል ይሄ ማይ ነገር ነው እያለች ብሌንን እንድትናደድና ዳንን እንድትጠላ እየገፋፋቻት ነበር እባክሽ ቃል ምንም ነገር አትበይኝ ዝም በይኝ እያለቻት ነበር እናቷ ሰላም ስትመጣም ምን ተፈጠረ ልጆች ብላ ስትጠይቀው እናቷን ያገተ ሰው እኮ ታወቀ ከዛ ዳኒ ነው ግን አላለችም ማለት ነው ታዲያ ማን ነው ያገታ ብላ ስትጠይቀው የሰፈሩ ሰው እንደሆነ ነገራት ዳኒ ከሷ ጋር ከብሌን ጋር ያሳለፈውን ነገር እያስታወሰ ነበር እያለቀሰችና ሳዝናናት የነበረው እንደውም ከሷ ጋር ስትከፋ ሁሉ ነገር ስትነግረው ነበርና ኤድን ሰማ እያዘነ ነበር ከዛ ሳሚ ሂደውልለትና እንዴት ነው ፎቶ አነሳሽ ላይ ጎበዝ ነኝ አይደል እንዴ እያላት ነበር ከዛ ሳሚ እመነኝ እገላለሁ እንዴ ብደፍር ነው ጭራሹ የምደውልልኝ እንዴት እንደዚህ ታረጋለህ አንተ ማትረባ እገልሃለሁ ጠብቀኝ እገልሃለሁ እያለ ሳሚ ላይ እየጮኸ ነበር
የፈለግክም ማድረግ ትችላለህ፣ ምንም አታመጣም እያለ ነበር። እንግዲህ ቃል ደግሞ ለማስመሰል እንግዲህ የተደረገው ነገር በጣም አዝኛለሁ፣ ግን ቢሆንም እንግዲህ እኔን ያደረግበት ምናልባት ምክንያት ይኖራል። ምናልባት ደግሞ እሷን ለመርዳት አስበህ ይሆናል እንደዛ ያደረግክ። እንደዛ ነው የምታስቢ? አዎ እኔ ቢሆን ያው ምናልባት ለእኔ ብለህ ነው እንደዛ ያደረግ ብዬ አስባለሁ። ለዛ ይሆናል እያለችው ቢሆንም እሷን ተዋት በቃ አሁን ከኔ ጋር አሁን እያለች ለማባል እየሞከረች ነበር። ከዛ ገኒ ጋር ስልክ ይደውልለትና የብሌን እናት የት እንዳለችና እንድነገራት ይወስናል። እና ቾኮሌት ገዝቶ ለብሌን ይልክለታል። የላከው ግን ሳሚ ነው። ግን ማን ብላ ስጠይቀው እኔን አታታቂኛለሽ፣ ነገር ግን እኔ በደንብ አቅሻለሁ፣ ቆንጆ ነሽ ምናምን እያለ መቀወጣጠር ጀመረ። እንግዲህ ፍቅር እያጫወተ ነው ሳሚ ማለት ነው። እንግዲህ እናቷ ገኒ ደግሞ የእሷ ፎቶ እናቷ ያለችበት አድራሻ ስለታወቀ ለብሌን እየሮጠች መታ ለመናገር ተወስናለች። በጣም ደስ ብሏት ስለነበረ ማለት ነው። ሳሚ እንግዲህ እናትሽ በህይወት እንዳለችና እንደውም እናትሽ ያለችበት አድራሻ ነገ ወስድሻለሁ ስላሉኝ የሆነ ቦታ ተቀጥራለሁ እና እዛ ሄጄ እናቴ ልትገኝ ነው ብላ በጣም ደስ ብሏት ሁሉንም ሰላም እናቴን አገኛታለሁ በቅርቡ አይደለም ብላ ብሌና በጣም ደስ ብሏት ነበር። ምክንያቱም እናቷን የምታገኝ መስሏት ስለነበረ በጣም ደስ ብሏት ነበር። ገኒም አዎ እናትሽን ታገኛለሽ እንኳን ደስ አለሽ ብሌን እያለች ነበር። ሰላም ልጇ መሆኗን አታውቅም፣ ግን እናትሽ ተብላ የምትመጣው ማን እንደሆነች አላወቀችም። ይህን ስትሰማ ቃል ግን ደነገጠች። እኔ በህይወት እያለ በጭራሽ ሰላምና ብሌን አንድ ላይ መሆን የለባቸውም። እናትና ልጅ መሆናቸው ከታወቀ እኔ ገደል ነው የምገባው። ስለዚህ እነሱ ሳይታወቅ የሆነ ነገር ማድረግ አለብን ብላ በጣም ደንግጣ ስለነበረ ባይሉ ጋር በተደጋጋሚ ስደውል ባይሉ ግን ስልኩን አያነሳም ነበር ማለት ነው። ነገር ግን ድጋሜ ደወችና ባይሉ የሆነ ነገር ማድረግ ትችላለህ፣ የሆነ ነገር አድርግ ብሌን እናቷ ጋር ልትገናኝ ነው። የሆነ ሰው እናቷ ያለችበት እንደሚያውቅ ተናግሯል። ወይኔ ፈጣሪ ሆይ በጭራሽ እኔ በህይወት እያለ ይሄን እንዳጣ አልችልም። ሀብቱን በሙሉ የራሷ ማድረግ ስለምትፈልግ ይሄ ሊሆን አይችልም እያለችው ነበር። እናም በጣም ስታስብና ስትጨነቅ ነበር። ከዛ የብሌን እናት ስትሄድ ከዛ ደህና ወትላለች ደግሞ የማትረባ እያለች ስታምንጫጭቃት ነበር ማለት ነው። ከዛ ቃል ሰላምዬ ጋር ትሄድና እናትሽ አንድ ሰው ልጅሽ አለች ብሎ በመጣ ትቀበልሽ? አይ አንቺ እኮ ልጄ ነሽ ብላ እንደው በሀሳብ ተኝታ በህልማ አንቺ ልጄ አይደለሽም ብሌን ነች ልጄ ብላ አቅባ ስትስማትና እሷን በጥፊ ስትመታ በህልማ እያየች ነበር። እና ፈጣሪው ህልም አድርግልኝ፣ ህልም ነው ይሄ ህልም ነው፣ በቅጀት እንዳልቅልኝ ነው የምፈልገው። በጭራሽ ይሄ በህይወት ሊሆን አይችልም፣ በህልም የመጣ በሌላ ነው። ስለዚህ ባይሉ የሆነ ነገር ማድረግ አለበት ብላ እያሰበች ነበር። እንግዲህ በህልም ብሌን ደስተኛ ሆና ስታይ እጅግ በቅናትና በንዴት ትጥፋለች ማለት ነው። ከዛ ላበላቦና ፈጣሪ ሆይ በህልም ይለፍልኝ፣ በህልም ይለፍ እያለችው ስትጨነቅ ነበር። ምክንያቱም ብሌን የሰላም ልጅ መሆኗ ከተረጋገጠ እንግዲህ ያልቅላታል፣ ትታሰራለች። ልጅ ሆነ ልጅ ነኝ ብላ በመቅረቧ ስታስብ ነበር። እና በድጋሚ እባክሽ ቅርበኝ፣ ፈለግሽውን ማድረግ ትችላለሽ፣ ፈለግሽው ልትናገሪኝ፣ ልትቆጨኝም ልትመችኝም ትችላለሽ። ብሌን ካንቺ መረቅ አልችልም፣ ስለዚህ እቅርበኝ እያላት ነበር። ነገር ግን ብሌን በጭራሽ ይቅር አልልም፣ ስለዚህ እባክህ ተወኝ፣ ራቀኝ እያለችው ነበር ተደጋግማ። ከዛ ሰላምዬ ድንገት ስትመጣ ልጆች ምን እየተፈጠረ ነው ብላ ስትጠይቃ ብሌንም ስራ አላሰራም ብሎ መንገዴ ላይ ቆሞ ስራ አላሰራም ብሎ ነው እትዬ ይቅርታ አለችው። ዳጊ እንደዚህ አይነት ልጅ አትመስለኝም፣ ቆይ ምን ትሰራለህ እዚህ? ውጣልኝ ከቤቴ። ድጋሚ ፊት ለፊቷ ቆማ ሳይ እመነኝ ከዚህ ቤት ነው የምትወጣ ብላ አስፈራሮች ማለት ብሌን ከተናገረች በኋላ ደግሞ ጸጸታት ማለት ነው። ምን ነው ይሄንን መናገር አልነበረም ለእትዬ ብላ ስታስብ ነበር። ከተናገረች በኋላ ጸጸታ ማለት ነው። ዳጊ እጅግ በጣም ተናዶ እንዴት ለሰላም ትናገራለች ብሎ ሰላም በቃ ስራሽ ስሪ አርፈ ስራሽ ብሎ ትሄዳለች ማለት ነው። ነገር ግን ዳኒ እጅግ በጣም ተናዶ ነበር። ከዛ ጥሎ ይሄዳል ማለት ነው። እንግዲህ በጣም ፈርታ ነበር ቃል እጅግ በጣም ፈርታ ነበር። ምክንያቱም የብሌን እናት ማን እንደሆነች ባታውቅም ነገር ግን ምንም ነገር አታስቢ፣ ምንም አይፈጠርም እያላት ነበር ባይሉ። ነገር ግን እሷ ሳሚን እንደላከው ነገራት። ነገር ግን በጣም ፈርታ ነበር ማለት ነው። የብሌን እናት ማን ሆነች ትሆን እያለች ስትጨነቅ ነበር ማለት ነው። ሆኖም ግን እሺ በቃ ባይሉ አንተ እንደቀላል እያየ ነው እያለችው ነበር። ምንም አይፈጠርም አልኩሽ አይደለም እንዴ? ምንም አትጨነቂ፣ አርፈሽ ተቀመጪ እያለች ብሌን እናታን ፎቶ ይዛ ስትመጣለት
በጣም ደስ ብሏት ነበር። እንኳን ደስ አለሽ ብሌን እያለቻት የእናቷ ፎቶ ከፍታ ለማየት ባይታይ እኮ እውነቱ ላይሆን ይችላል እያለችው ነበር። ነገር ግን ለማየት በጣም ጓጉታ ነበርና ተንጠራርታ እያየችው ነበር። ነገር ግን ብሌን የእናቷን ፎቶ ስታይ እጅግ በጣም ደስ ብሏት እናቴን ትመስላለች፣ እኔን ትመስላለች፣ እስቲ አምጪ ብላ ሰላምዬ ወስዳ አየችና ቃሉ ማየች። ልክ ስታየው ፎቶ የላሰው ሲሆን በጣም ነበረ ደስ አላት ማለት ነው። ነገር ግን እንደዛ ባይሉ የእውነት ትችለዋለህ ባይሉ እንዴት ሸወድካት? እቺ ገረድ ትክክለኛ እናቷን ያገኘች መስል እኮ በጣም ደስ ብሏታል እያለችው ሙድ ያዘችበት እያሳቀች ነበር። ብሌን ግን እውነተኛ እናቷን ያገኘች መስሏት በጣም ደስ ብሏት ፎቶን እያየች ደጋግማ እየሳመች ነበር። ከዛ ብሌን ቃል ትደውልለትና ለባህሉ ትችላለህ፣ ልጅቷ እኮ ትክክለኛ እናትን ያገኘች መስሏት በጣም ደስ ብሏት ነበር። ግን የእውነት ባይሉ ትችላለህ፣ ነግረሽ ነበር እኮ ይሄ የኔ ጨዋታ ነው። መጀመሪያም ሀሳቡ የኔ ነበር። በዚህ ነው እሷን ልንገላገላት ከዚህ አርቀን የምንልካት በዚህ ብቻ ነው እያለት ነበር። እንዳጋጣሚ ስልክ ስታወራ ዳጊ ከኋላ ቆሞ እያሰማት ነበር እና ጨዋታ የባህሉ ጨዋታ እንደሆነ የብሌን እናት ትክክለኛ እንዳልሆነችው እያወሩ ነበር እና ቃልም ይሄንን ነገር ታቅ ነበር። ከኋላ እሷ ደስ ብሏት ነበር ምክንያቱም ይሄ ጨዋታ ውድቅ ስለተደረገ፣ እሷ ግን ደስ ብሏት ለባይሉ እያወራች ነበር። ያወራችውን በሙሉ ዳጊ ቆሞ እየሰማት ነበር ማለት ነው። በጣም ደነገጠ። ምክንያቱም የብሌን እናቴን አገኝ ብላ ስትደሰት፣ እነሱ ግን እየተጫወቱበት ነበር። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛልኝ። አስቱልኝ